እየነገሩን ያሉትን ነገሮች ላይ እናተኩር። ሰዎቹ በማንነታቸውም ጭምር ሊሆን ይችላል የታሰሩት። እንደውም አንዱ በኋላ የምነግራችሁ ነገር እሱ ነው የኔ ስጋት ማለት ነው። አማሮቹን ዝም ብሎ አስሮ ፋኖች ናቸው፣ ኦሮሞዎቹን አስሮ ሸኔዎች ናቸው፣ ኤርትራውያንን አስሮ የኤርትራ ሰላዮች ናቸው፣ ትግራውያንን አስሮ የቲዲኤፍ አባል ናቸው ሊባል ይችላል። እኔ ግን እየነገርኳችሁ ያሉት ኃይሎቹ የተጠቀሱት የፖለቲካ ኃይሎች ከተማው ውስጥ ይህንን መንግስት ሊጥል የሚችል እንቅስቃሴ እንዲፈጠር የሆነ አይነት ስራ አይሰሩም፣ የሆነ አይነት እቅድ አያቅዱም ተብሎ ግን አይታሰብም። እሱ ሊታሰብ የሚችለው ከነዚህ ኃይሎች ጋር መልካም ግንኙነት አለው ተብሎ ከታሰበ ነው የብልጽግና። ስለዚህ መልካም ግንኙነት ያለውም በጦርነት ውስጥ ነው ያለው ከነዚህ አካላት ጋር። በጦርነት ውስጥ እስካለ ጊዜ ድረስ እሱም እነሱን ለማጥፋት መስራታቸው የማይቀር ስለሆነ ከተማ ውስጥ መንግስትን ሊያፈርስ የሚችል ሁከት ብጥብጥ ሊፈጥር የሚችል የሆነ አይነት ኦፕሬሽን ስለመስራት አያስቡም ተብሎ አይታሰብም። ለእውነት የመሆን እድል አለው ነው። ኃይሎቹ ያንን ያደርጋሉ፣ ምን እድል አለው ነው፣ ሊያደርጉትም ይችላሉ። አንዳንዶቹም በቅርብ ጊዜ ሁሉ በቃ ጠብቁን ዘመቻ 4 ኪሎ እያሉ እንትን ሲሉ አይቻለሁ። እየነገሩን ያሉት አንደኛው እነሱ ሊነግሩ የፈለጉት ነገር የደህንነት መዋቅራችን አስተማማኝ ነው የሚል ነው። ማለት ወደ 900 የሚደርሱ በእነሱ አገላለጽ ዋና የሚባሉ ሰዎች ራሳቸውን ቀይረው ሰርገው የገቡ ናቸው፣ ያዝናቸው፣ በክትትል ያዝናቸው የሚል ነው። የደህንነት መዋቅራችን ከተማዋን የሚጠብቀው የደህንነት መዋቅር አስተማማኝ ነው፣ ጠንካራ ነው፣ ንቁ ነው፣ እንደዚህ ሊሉን ነው እየፈለጉ ያሉት። እና ዘሴም ታይም ግን የነገሩን ደግሞ ሌላም ነገር አለ። እንግዲህ ተመልከቱ፣ የኤርትራ መንግስት አስርጎ የሚያስገባቸው የራሱ ሰዎች፣ ፋኖች አስርገው የሚያስገቧቸው የራሳቸው ሰዎች፣ የትግራይ ኃይሎች አስርገው የሚያስገቧቸው የራሳቸው ሰዎች፣ የኦላ እንደዚሁ አስርገው የሚያስገቧቸው የራሳቸው ሰዎች። አያስፈራም? የሆነ ትንሽ የሚያስፈራ ነገር አለው። የሆነ አንድ ኃይል አይደለም የተጠቀሰው፣ አንድ የሀገር መንግስት አለ፣ አንድ ሙሉ ክልል የተቆጣጠረ አለ፣ አንድ ደግሞ ገጠራማ ምናምን የሚባሉ አካባቢዎችን እንደዚህ በደንብ የተቆጣጠረ አለ የታመነለት። አንዱ ደግሞ የተዳከመም ቢሆን ግን ጥሩ መሰረት ያለው ከጠቅላይ ሚኒስትሩ ስልጣን ላይ ከወጡ ጊዜ ጀምሮ ማለት ይቻላል ጦርነት ላይ የነበረና በተደረገበት ጥቃት ሁሉ ያልጠፋ አሁንም ድረስ ሰርቫይቭ ያደረገ ደግሞ ኃይል አለ። እና ተመልከቱ እንግዲህ እነዚህ ወደ 4 የተጠቀሱ አካላት ከተማ ውስጥ አስርገው ለማስገባት የሆነ አይነት እንቅስቃሴ እያደረጉ ነው ሲባል ምንድነው ሊፈጠር የሚችለው? ይሄ ደግሞ የተነገረው ለመንግስት ሰራተኛው ለመዋቅሩ ነው። ቅርብ ጊዜ የብርቱካን ዶክመንተሪ ነበርና ኢቢሲ ያስተላለፈው ላይ የተባበሯት የመንግስት መዋቅር ውስጥ የሚሰሩ ሰራተኞች ሁሉ ነበሩ። ሰራተኛው ራሱ በዚህ የሚጠረጠር ነው። በዛ አይነት ነገር መዋቅሩ ውስጥ ሁሉ አሉ እነዚህ ሰዎች የመንግስት መዋቅር ውስጥ። የብልጽግና መንግስት ደግሞ ትኩረቱን ካያችሁት አብዛኛው የዜጎች ደህንነት ላይ አይደለም። ለዜጎች የሚሰጠው ትኩረት አናሳ ነው። የዜጎችን ደህንነት በማስጠበቅ ረገድ ቀድሞ መረጃ ደርሶት ሊፈጸም የታሰበውን ነገር በመከላከል ረገድ ያለው ኤክስፒሪየንስ ደካማ የሚያስብለው ነው። ይሄንን ስታዩ የነዚህ 4 አካላት ደግሞ አንድ ጉዳይ ላይ ትኩረት አድርገው መስራት ስታዩ የሆነ አይነት ሽብር ይፈጥራል። ሚካድ አይደለም ይሄ። ሌላው ሊያስተላልፉት የፈለጉት መልእክት ይሄ ጠፍቷቸው አይደለም። ይሄን ስንናገር የሚታየው የመዋቅራችን ጥንካሬ ብቻ ሳይሆን
የሆኑ 4 ኃይሎች ሀገር የያዘ ክልል የያዘ አብዛኛውን ገጠራማ አካባቢ የያዘ 6-7 ዓመት በጦርነት ሂደት ውስጥ ሰርቫይቭ ያደረገ ኃይሎች አንድ ቦታ ላይ ትኩረት አድርገው ከተማው ውስጥ አዲስ አበባ ላይ እየሰሩ ነው የሚለውን መልእክት እንደሚተላለፍ ያውቃል። ወደ 900 ያዝን። ቀላል ቁጥር እኮ አይደለም፣ ብዙ ነው። ወደ 900 ሰው ማለት ቀላል አይደለም። የሆነ ሁከት ግርግር ለመፍጠር ጥቂት ሰዎች በቂ ናቸው። እኔ ሰማያዊ ፓርቲ ውስጥ ተሳትፎ ነበረኝና ያው ሁከት ግርግር በመፍጠር ተሳትፍ ያለው እያልኳችሁ አይደለም፣ ግን እንዲህ አይነት ነገሮች አውቃለሁ ነው የምላችሁ። ሁከት ብጥብጥ የተፈጠሩባቸውን አጋጣሚዎች አስታውሳለሁ። በጣም ጥቂት ሰዎች ናቸው የሚፈጥሩት። ፖለቲካ ውስጥ ተሳትፎ የሚያደርግ ሰው ያውቀዋል በደንብ። አንዴ ለምሳሌ የሆነ ጊዜ 2007 ላይ ሊቢያ ላይ ወደ ኢትዮጵያኖች ታርደው ነበርና በጣም ከፍተኛ ቁጣ ፈጥሮ ነበር እና መንግስትም ያለ ወትሮ ያንን አይነት ስሜት ለመጋራት መስቀል አደባባይ ላይ ሰልፍ ጠርቶ እና እዛ ሰልፍ ላይ ተገኝቼ በደንብ ነገሮችን ታዘብ ነበር፣ በደንብ አይ ነበር። ያ ሰልፍ ወደ ሌላ አይነት አቅጣጫ ሄደ። ያ ግን የሆነው ሁሉም ሰው ስላደረገው አይደለም፣ የተወሰኑ ጥቂት ሰዎች ስላደረጉት። ምናልባት ፖሊሶች ሊሆኑ አንዱ ፖሊስ አንዱን ሲመታ ሊሆን ይችላል። እንደዛ አይነት ነገር የሚፈጠረው ግርግር፣ ሁከት የሚፈጠረው በትንሽዬ አጋጣሚ ወይም በሁለት ሰዎች እንደዚህ ነው ሊሆን ይችላል ነው። ወደ ሌላ አቅጣጫ ሁሉ ሄዶ በወቅቱ ንግግር የሚያደርጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ነበሩ። ንግግራቸውን ሁሉ አቋርጠው ነው እና እሱ የተፈጠረው እንግዲህ ሰውን የከበበ ፌደራል ነበር። በሆኑ ፌደራሎች ህዝብ ላይ እርምጃ ሲወስዱ ነው አንድ በወሰደው ነው እንደዛ አይነት እንትን ያለው ታቦት ወጥቶ ምን ተብሎ ነው እንግዲህ ሰው እንዲያቆም ሲደረግና ሲለመን የነበረው። 900 ሰው ማለት ብዙ ነው ልላችሁ ፈልጌ ነው። በጣም ብዙ ነው። የሰለጠነ ምናልባትም የታጠቀም ሁሉ ሊሆን ይችላል እና በዚህ ውስጥ እየነገሩን ያለው ነገር ፍርሃትም የሚለቅ ነው፣ ሽብርም ነው እየነገሩን ያሉት። ጥንካሬያቸውን ብቻ አይደለም ሽብር ሁሉ ነው እየነገሩን ያሉት እና እሱ ነው ትንሽ ኢንተረስትድ ያደረገኝ። ምንድን ነው ይህን ሽብር መንዛት ለምንድን ነው ያስፈልገው? ማለት ህዝቡ እንዲያውቀው ማድረግ የተፈለገው የመንግስት መዋቅር እንዲያውቀው የተፈለገው ለምንድን ነው? ግልጽ ነው። አንደኛው ነገር ሰው ፍርሃት ውስጥ ሽብር ውስጥ እንዲገባ ነው። ፍርሃት ውስጥ ሽብር ውስጥ የገባ ሰው ጸጥ ለጥ ይላል። ሰውን ጸጥ ለጥ ማድረግ ተፈልጓል። ጸጥ ለጥ እንደ አዲስ አበባ የሁሉም ነገር እንቅስቃሴ ማዕከል ነው። የፖለቲካ ማዕከል ነች አዲስ አበባ። ተመልከቱ፣ በየክልሉ ጦርነት አለ። እነዛ አይነት ጦርነቶች በተወሰነ መጠን አዲስ አበባ ላይ መጥተው ቢሆን ኖሮ ሌላ ጉዳይ ነበር የሚፈጠረው። ሌላ ጉዳይ አዲስ አበባ ላይ ግን እስካልመጣ ጊዜ ድረስ ግን መንግስት ሰርቬይ ያደርጋል እና ይሄ ከተማ ውስጥ በጣም ከፍተኛ የሆነ የኑሮ ችግር አለ፣ የኑሮ ውድነት አለ። ሰማለሁኝ በጣም ከህዝቡ አቅም በላይ የሆነ ሰርቶ መኖር የማይቻልበት ከተማ ሆናለች አዲስ አበባ። ሰርቶ ሰው ሁለት ስራ ሰርቶ መኖር የማይችልበት ከተማ ሆናለች። ለዚያውም ደግሞ እንግዲህ የስራ እድል የማይፈጠርበት ሁኔታ ውስጥ ሆኖ ደግሞ ማሰብ ነው።
አብዛኛው ወጣት የሚሰደድባት፣ ሰው ድህነቱን ችሎ የሚኖርባት እንዴት እንደሚኖር ግራ ነው የሚገባው። በጣም ከባድ ህይወት ነው ያለው። ኑሮ እለት ተእለት እየጨመረ ነው ያለው። ስለ ነገ አይደለም። ሰው ስለ ዛሬ አስቦና ተጨንቆ መልስ መስጠት የማይችልበት አይነት ሁኔታ ነው አዲስ አበባ ላይ ያለው። ስለ ነገማ ብርቅ ነው። የሰው ቁጣውን ጫፍ ያደረሰ የኑሮ ሁኔታ እዛ አለ። ምንም እንኳን አንዳንድ መንግስት የሚሰራቸው ደስ የሚሉ ነገሮች ቢኖሩ ግን የህዝቡን ህይወት በመሰረታዊነት የሚቀየር ስላልሆነ ህዝቡም ህይወቴ በመሰረታዊነት ሊቀየር የሚችል አይነት ለውጦች ነገ ይመጣሉ ብሎ እንዲያስብ የሚያደርጉም ባለመሆናቸው ማለት የመንግስት ትኩረት እዛ ጋር ብቻ ሲሆን ተስፋ ማታደርግ ገንፍሎ በዚህ ምክንያት ሊገነፍል ያለ በቋፍ ያለ ቁጣ አለ ውስጥ። በዛው መልኩ ደግሞ ከፍተኛ ሊባል የሚችል ሙስና፣ ዝርፊያ በመንግስት ከባድ የመልካም አስተዳደር እጦት ምንም ነገር ሳትከፍል አታገኝ። ምክንያቱም አገልግሎቱን የሚሰጥህ አካል ራሱ አገልግሎት መስጠቱን እንደ አንድ የገቢ ምንጭ መቁጠር ጀመረ እና ግልጽ ነው፣ በግልጽ ነው የምትጠየቀው። ሙስና እንደ ድሮ ሸፈንፈን ያለ አይደለም፣ እንደ ነውርም አይደለም። በግልጽ ዋጋው ተነግሮ ነው እንጂ እንደው እንዲሸፍንህም የምትሰጠውም አይደለም። ታይቶ ነው፣ አረጋግጠው መጠኑን ቆጥረው ነው አገልግሎቱ የሚሰጠው። ሰው እንዲህ አይነት ሁኔታ ውስጥ ነው ያለው። እኔ እስር ቤት ነበርኩ። ያለህ ሰው ከሆንክ ወንጀል ይሰጣል፣ ትሸለማለህ። ያልሰራከው ወንጀል ትሸለማለህ። ሽልማት ይሉታል የእስር ቤት ቋንቋ። ሞት ሊሆን ይችላል። ገሏል ተብለህ ያን ክስ ትሸለማለህ። ለምንም አይደለም። በቃ ለድርድር ሲያመቻቹ ሲያስቀምጡ ነው። ብዙ ወንጀለኞቹ ያልተያዙባቸው ኬዞች አሉ፣ ፋይሎች አሉ። አንዱን ፋይል መዘው ትሸለማለህ። እዚህ ድረስ ደርሷል። በቃ በዚህ ነው የሆነ ያህል ብር ከፍለህ ልትወጣ የምትችል። እነዚህ ደግሞ እስሮች ደግሞ በተለይ እንደዚህ አይነት ወቅታዊ ነው የሚባሉት። ወቅታዊ ደግሞ በጣም ገንዘብ ማግኛ ናቸው። በቃ ዝም ብሎ አስረው ድርድር ነው የሚያቀርቡት። ይሄን ያህል ክፍል ይወጣል። ይሄ ሰውን አማሮታል በብዙ ነገር። እውነት ለመናገር የአዲስ አበባ ሰው ተማሯል። ባሉት አንዳንድ በሚታዩ ነገሮች ደስተኛ ቢሆንም ግን ህይወቱ በመሰረታዊነት አሽቆለቆለ እንጂ አልተቀየረም፣ አልተለወጠም። ከዚሁ ጋር ደግሞ ተደምሮ ደግሞ የተረኞች ደግሞ ባህሪ ደግሞ አለ። ማትችሉት ሰው በእንደዚህ አይነት ድህነት ውስጥ በእንደዚህ አይነት ችግር ውስጥ ደግሞ እየማቀቀ ተረኛ ተጠቃሚንን ደግሞ የሚሉ ሰዎች በአደባባይ የሚያሳዩት አክት ደግሞ ሌላ ቃጠሎ ነው የሚፈጥረው። ሌላ ቃጠሎ ይውጣልህ የሚመስል አይነት ነገር ተሰማ። አንዳንዴ እንደው ምን አለ ቢረጋጉ። እነዛኞቹ እንኳን እኮ እንዲህ ለመሆን ቢያንስ 20 ምናምን ዓመት ቆይተዋል። የነዚህ ያፈጠኑት የሚል ነገር አለ እና ይሄ ሁሉ ታዲያ ብለህ እንድትቆጣ የሚያደርግ ነው። አስተዳደሩ ይሄን ያውቃል። መዋቅሩም የራሱ መዋቅር ራሱ እንዳልኳችሁ ነው። ኦልሞስት ልቡ ሌላ ቦታ ነው። ልቡ ሌላ ቦታ ነው። ኢቭን ከክፍለ ሀገር የሚያመጧቸው
ኦሮሞዎች አሉ ከኦሮሚያ ክልል የሚያመጧቸውና አዲስ አበባ መዋቅር ውስጥ የሚያስገቧቸው እና አንድ ኦሮሞ ከክልል መጥቶ አዲስ አበባ ከገባ ወይ ኦነግ ይሆናል አሊያም ደግሞ እልም ያለ ኢትዮጵያኒስት ነው። ብልጽግና አይሆንም ብልጽግና እና ከዛ ራሱ ለኛ ይሆናሉ ብሎ የሚያመጧቸው ራሱ ብዙዎቹ ልባቸው ወደ ሸኔ ነው ወደ ኦላ ነው ነው። ሌላውም እንደዚሁ ጉዳዩ ከማንነት ጋር ስለሚያያዝ ያስቸግራል። ይሄንን አካል ጸጥ ለጥ ማድረግ የምትችለው በወታደር አቅም በኃይል አቅም አይደለም፣ በስነ ልቦና የሆነ ነገር በመፍጠር። አሁን ተመልከት፣ እዚህ ጋር ምን እያለ አማራ የሆንክ ፋኖ ብዬ አስራሃለሁ፣ ኦሮሞ የሆንክ ሸኔ ብዬ አስራሃለሁ፣ ትግራዋይ የሆንክ ቲዲኤፍ ብዬ አስራሃለሁ። ጸጥ ለጥ ብሎ ያችን ችግሩን ዋጥ አድርጎ ይኖራል። ይሄንንም አይነት ድባብ መፍጠር ይፈልጋል። ኃይሎቹ ያንን አያስቡም እያልኳቸው አይደለም፣ ግን እነሱ የሚያስቡትን ምናልባትም ያደረጉትን ነገር ለህዝቡ በመንገር ህዝቡ ውስጥ እንዲህ አይነት ድባብ መፍጠር ይፈልጋል። አንዱ ይሄ ነው፣ ፍርሃት፣ ስጋት መፍጠር። ብዙ ሰዎች የአዲስ አበባ ሰው ጠባቂ ነው፣ የአዲስ አበባ ሰው ፈሪ ነው ዛም ይላሉ። በነገራችን ላይ የአዲስ አበባ ሰው ወደ አደባባይ እንዳይወጣ ብሶቱን እንዳይገልጽ ትግራይ ላይ ያለ የጦር እንቅስቃሴ፣ አማራ ክልል ላይ ያለ የጦር እንቅስቃሴ፣ ኦሮሚያ ክልል ላይ ያለ የጦር እንቅስቃሴ ተጽዕኖ ያደርጋል። ይሄ ለዛ ተጽዕኖ አንዱ ማሳያ ነው። የትጥቅ እንቅስቃሴ በተለያዩ አካባቢዎች ላይ ሲኖር ሰላማዊ ድምጾች ይታፈናል፣ ሰላማዊ እንቅስቃሴዎች ይታፈናል። በሁለት ምክንያት፣ አንደኛው ከነዚህ ኃይሎች ጋር ተያይዤ ልታይ ይችላለሁ፣ ሁለተኛ ነገር መንግስት ጦርነት ውስጥ ነኝና የትኛውንም አይነት እርምጃ መውሰድ እችላለሁ የሚል ያልተጻፈ አይነት እርምጃ የመውሰድ በቃ ሌጂቲሜት ነኝ የሚል አይነት አቀራረብ መቅረብ የሚችልበትን እድል ስለሚፈጥር እና ገጠር ላይ የምታደርገው የትጥቅ እንቅስቃሴ እሱን አዲስ አበባ ላይ በሰላማዊ መንገድ እንዳይንቀሳቀስ እንቅፋት ያደርግበታል። ለምሳሌ የሆነ ጊዜ ጦርነት ይቁም የሚል ሰልፍ ለማድረግ ፍላጎት የነበራቸው ሰዎች ነበሩ። መንግስት ያንን ሰልፍ የከለከለበትና የተወሰኑትን አመራሮች ወስዶ ያሰረበት ምክንያት ምንድን ነበረ? የፋኖን እንደዚሁም የኦላን አጀንዳ አዲስ አበባ የማምጣት ፍላጎት ያለው ነው፣ ከነሱ ጋር የሚሰሩ ናቸው በሚል አያይዞት እና ጦርነትም ላይ ደግሞ ስለሆንኩ ይሄንን ማድረግ አለብን፣ መከላከል አለብን። እና ወዳጄ የአዲስ አበባ ሰው ፈሪ ሆኖ አይደለም፣ አደባባይ ለመውጣትም ምክንያት ሳይኖረው ቀርቶ አይደለም። በነገራችን ላይ ጀግንነት ውርስም አይደለም። አደባባይ እንድትወጣ የሚያደርግህ ችግር ብሶት ነው። የአዲስ አበባ ሰው ከየትም አይደለም የተፈጠረው። አንተን ችግርና ብሶት ጫካ እንደከተተህ የአዲስ አበባንም ሰው ችግርና ብሶት አደባባይ ያስወጣል። ነገር ግን አንተ እዛ ጫካ የምታደርገው ትግል የአዲስ አበባ ሰው አደባባይ ላይ ሲወጣ ከአንተ ጋር ተያይዞ ይታሰራል። አዲስ አበባ ሰው ማይፈልገው እሱን አይፈልግም። ማይፈልገው ስለሚጠላው ሳይሆን ስላልሆነው አይደለም እሱ። እና የሆነ ትጥቅ እንቅስቃሴ ሰላማዊ ትግልን ይጎዳል። አሁን ይሄ ብሶቱ ተሰምቶት አደባባይ እንዳይወጣ መንግስት ከወዲሁ ምን እያደረገው ነው?
አዲስ አበባ ውስጥ እንደዚህ አይነት እንቅስቃሴ ያደረጉ 900 ሰዎችን ያስኩኝ እያለ ስለዚህ ከወጣ 900 አንደኛ 900 ሁለተኛ 900 ሶስተኛ እየሆንክ ትገባለህ እያለ ስለዚህ ሰው ምንድነው የሚያደርገው ባልሆነው ነገር ለምን ብሎ ይላል አንዳንዶቻችሁ ስለ ፋኖ ምን አገባ ስለ ምናምን አገባ ስትሉኝ ይሰማሉ እንዴት ያገባል ይሄው ወይ የሚረባ እንቅስቃሴ አታደርግ የማይረባ እንቅስቃሴ እያደረግ ሰላማዊ ትግል መደረግ የሚችልበትን እድል ትዘጋለህ ከዛን አንተ የማይረባ እንቅስቃሴ ደግሞ ውጤት ሲያሳጣህ የአዲስ አበባ ሰው ፈሪ ነው ትላለህ የአዲስ አበባ ሰው ወጥቶ በአንተ ስም እንዲሞትልህ ካንተ ጋር ተያይዞ እንዲታሰርልህ ከሆነ ሚረባ እንቅስቃሴ ማድረግ እዛ 10-5 ቦታ ይከፋፈላል አሁን ዘመቻ ለአንድነት አሉ ሸዋ ላይ አንድ ክፍለ ጦር ከሆነ የፋኖ አደረጃጀት ተገንጥ እየወጣው ሲል ሰሙታል ትግራይ ላይ የነደብረጽዮን ቡድን ለሁለት ተከፍሏል ሲባል ሰማው ያው የተረጋገጠ ነገር ስላልሆነ ነው ማለት ነው የሆነ ኮዝ አለን የሚሉ እንኳን እንደዚህ ሲከፋፈሉ ነው የምታያቸው እነሱ የራሳቸውን ይህን ችግር አያዩትም ግን ምን ይላሉ የአዲስ አበባ ሰው ፈሪ ነው ማንም መጥቶ አሁን እንዴት ነው ሌላው መጥቶ የአዲስ አበባን ሰው ነፃ ሊያወጣው የሚችለው ለራሳቸው እንኳን ነፃ ከወጡ አንድ ነገር ራሳቸው የአዲስ አበባ ሰው የራሱን ትግል እንዳያደርግ እንቅፋት እየሆነበት ያለው ክፍለ ሀገር ላይ እየተደረጉ ያሉ እንቅስቃሴዎች ነው የትጥቅ እንቅስቃሴዎች ናቸው የትጥቅ እንቅስቃሴ ካለ ሁሉ ጊዜም ቢሆን ምን ይሆናል ሰላማዊ ትግል ይዳከማል ምክንያቱም መንግስት ሰላማዊ ትግልን ማዳከም የሚችልበት መሳሪያ አርጎ ይጠቀማል ከዛ ውጪ ደግሞ ምናልባትም ካሉና የተወሰነች ደግሞ ተኩስ ምናምን ደግሞ ከከፈቱ ልክ እንደ ኢሃፓ እንቅስቃሴ መንግስት ከየቤቱ ወጣቱን እየለቀመ ማሰር የሚችልበትን መግደል የሚችልበትን ሁሉ እድል ይፈጥራል ኢሃፓን እንቅስቃሴ ታውቃለህ የከተማ ውስጥ የትጥቅ እንቅስቃሴ ያደርጋለሁኝ ብለው ስንቱን ወጣት እንዳስፈጁት የፖለቲካ ማዕከል ስለሆነች ከዚህም ከዛም እየመጡ አዲስ አበባ ውስጥ ለትግል የማይመች አይነት ሁኔታ የሚፈጥሩት ራሱ ከዛ የሚመጡ ሰው ከአዲስ አበባ ውጪ ሆነው ትግል እናደርጋለን የሚሉ አካላቶች መተው አዲስ አበባ ውስጥ የሚያደርጉት እንቅስቃሴ ነው የአዲስ አበባ ልጅ ለራሱ በሚመጥነው አይነት መልኩ ወደ ትግል እንዳይገባ እንቅፋት እየሆነ ያለው እንጂ ችግር ካለ ማንኛውም ሰው የአዲስ አበባ ሰው ስለሆነ አይደለም የሌላ አካባቢ ሰው ስለሆነ አይደለም ማንኛውም ሰው ችግር አደባባይ ያስወጣዋል እና የተለየ ጀግንነት ክፍለ ሀገር ላይ የተለየ ነገር አዲስ አበባ ላይ ስላለ አዲስ አበባ ላይ ግን ከአዲስ አበባ ውጪ የሚደረጉ የትጥቅ እንቅስቃሴዎች አዲስ አበባ ላይ ሰላማዊ በሆነ አይነት መንገድ ከተማ ነው ከተማ ውስጥ እንግዲህ ፎቅ ስር እየተደበቅ እንትን አትል በረሃ የለ ጫካ የለም ትሄድበት ልታደርግ የምትችለው ከተማውን የሚመጥን ነው የከተማውን ስነ ልቦና የሚመጥን አይነት ትግል ነው ሰላማዊ ትግል ሰልፍ ነው ያን እንዳያደርግ ያ ሰልፍ ከታጣቂዎች አጀንዳ ጋር ተያይዞ መተየት የሚችልበት እድል ይፈጥራሉ ስለምትፈጥሩ ተውት አይባልም እነሱም ደግሞ በመሰላቸው መንገድ ይታገሉ ኦኬ ግን የአዲስ አበባ ሰው ጠባቂ ነው ምናምን እና ታዲያ ምን ያድርግ የአዲስ አበባ ሰው እንዲወጣ ምቹ ሁኔታ መፍጠር ያስፈልጋል ያ ግን በሌለበት አይነት ሁኔታ ከወጣ ይገደላል ምንድነው ፋኖ ነው ይባላል ምንድነው የኤርትራ ተላላኪ ነው ይባላል ምንድነው ሸኔ ነው ይባላል ምንድነው የቲዲኤፍ አባል ነው ይባላል ደመከልብ ሆነ ባልሆነው ነገር እና ፍርሃት አይደለም የአዲስ አበባን ሰው ዝም ያስባለው ፍርሃቱንማ እንዲያሸንፍ የሚያደርግ በቂ ችግር ተሸክሟል
በቂ ችግር በነገራችን ላይ ችግር ነው ለሁሉም ነገር መፍትሄ እንድታመጣ ግፊት የሚያደርገው። የአዲስ አበባ ሰው ነው። ችግር ማንኛውንም ሰው ለመፍትሄ ይገፋዋል። ስለዚህ አዲስ አበባም ሰው ይገፋል። ነገር ግን ከአዲስ አበባ ውጪ የሚደረጉ የትጥቅ እንቅስቃሴዎች አዲስ አበባ ላይ አዲስ አበባን የሚመጥን ትግል ለማድረግ የማይመች ሁኔታ በመፍጠሩ ምክንያት የቻለ ጥሎ ይወጣል፣ ያልቻለ ዝም ይላል፣ ጥሎ ይኖራል። አሁን ደግሞ መንግስት እንዲህ አይነት ነገር እየፈጠረ ነው ያለው። ከዚህ ጋር አያይዤ አይቼዋለሁ። በአንድ በኩል አዲስ አበባ ውስጥ የማይቀር ነው በነገራችን ላይ ሰው ተሸክሞ ከበቂውም በላይ ሲሆን ራሱ ችግሩ ያወራል። ራሱ ችግሩ ገንፍሎ ይወጣል። ተጠባቂ ነው። መንግስት በእንደዚህ አይነት መንገድ ሊያፈነው እየሞከረ ነው። አንዱ እሱ ነው። ሁለተኛው እንዳልኳችሁ እነዛ ኃይሎች ማሰባቸው አይቀርም። የሆነም ነገር መሞከራቸውም የማይቀር መንግስትም ሁሌም እየተከላከለ አይኖርም። ወደ ጦርነቱ ሊገባ ይችላል። ወደ ምንጩ ጋር በመሄድ ማለት ነው። ዋናው አካል ጋር በመሄድ ወደ ጦርነት ሊያመራ ይችላል። ወደ ለየለት ዋናው ስላችሁ ታውቁታላችሁ። ዋናው ሀገር ይመራል። እዛ ድረስ የሚሄድ ግዴታ ውስጥ ይገባል። ስለዚህ እዛ አይነት ግዴታ ውስጥ እየገባም ከሆነ በተወሰነ ደረጃ እነዚህ ኃይሎች ማሰባቸውም ስለማይቀር አዲስ አበባ ውስጥ ሊኖር የሚችልን እንቅስቃሴ በዚህ አንድ ላፈነው። ምክንያቱም ትኩረት ወደዛ ስለሚሆን እንዲህ አይነት ስነ ልቦና እዚህ ውስጥ ለፍጣል። ህዝቡን ፍርሃት ውስጥ ምናምን ነገር ውስጥ ልክተት ወደዛ ለማምራት አንድ። ሁለተኛ እንዳልኳችሁ ከሆነም ሁሌም እየተከላከለ አይቀጥልም። ሊያደርግ የሚችለው ወደ መደበኛው አይነት ጦርነት መግባት ነው። ስለዚህ እየነገረ ያለው ወደ ጦርነት ለመግባት እየተገደድኩኝ ነው እያለ። ለምሳሌ የቲዲኤፍ አባላት ተያዙ። ባለፈው መከላከያ ያንን መግለጫ አወጣ። ከሌሎቹ ጋር ጦርነት ውስጥ ነው ብዬ ነው፣ ከኦላም ጋር ከፋኖ ጋር። አሁን ይሄንን ያደረጉ አካላቶችን ተጠያቂ ማድረግ አለብን ወደሚል አይነት እንቅስቃሴ ሄደ። በዛ በኩል ደግሞ አይሆንም የሚል ምላሾች እያየን ነው። ስለዚህ ነገሩ ወደ ኃይል ሄዱ የማይቀር ነውና አንድ ምክንያት ሆኖ ይቀርባል። ለአይቀሬው ጦርነት ዝግጅት አድርገን ልንወስደው እንችላለን። የኤርትራ ሰላዮች ኤርትራ መንግስት የላካቸው አካላት ይሄም ከኤርትራ መንግስት ጋር ጦርነት ውስጥ ለመግባት ሌላ ምክንያት ነው። እየተጠቃው ነው ያለ እኮ ነው መንግስት እየተጠቃው ነው። ስለዚህ ዝም ብዬ አላይ እያለ ነውና ለአይቀሬው ጦርነት ዝግጅት ተደርጎ ሊወሰድ ይችላል። አይቀሬ ነው እያልኩኝ ያለሁት እንዲህ የተጠቃ መንግስት የተጠቃው ነው እያለ ከሆነ አይቀርም ማለት